مدحانيت تواليدو ناي عالم مدحانيت تواليدو اواني عنا اواني عخا اواني عخي اواني عنا اواني عخا اواني عخي كمتو امتو يزولكو ايانا ممهر كبده كاب دبوب ጫፍ ናብ ሰሜን መጽኡ ብምግልጋል ጽቡቕ ዝኾኑ መርአያታት እንዳገበረ ዘዕበየና ሰናይ ዝኾነ ትምህርቲ ሰምሃረና ካብኡ ድማ ኣብ ሓዳር ዓለም ምስኣቶ ድማ ሓፍትና በዓልቲ ገዝኡ ሓፍትና ሸዋየ ኣዝዩ መምህር ከበደ ብዝሰርሖም ሰናይ ዘበሉ ነገራት ኩሎም ደጋፊቱን ሰናይ ነገሩ እትተግብርን ሓፍትና እያ ስለዚ እሳቶምውን ሙሩጽ አስኾኑ ዘገልግሉ ቆልዕቱን ሂቦምና እዮም ስለዚ ኣብ ዘመን ህይወቱ ንዝገበረልና ንዘምሃረና በኩሉ መዳዩ መንፈሳዊም ዘመናውን ዘምሃረና ቦናዩ ማንም ሰብ ይምህርዩ መንፈሳዊ ዘመናውን ኮሙ ተኾነ ግና አቦና አያናን መምህር ከበደ ህይወት ዘመንና ዝኸውን ሰናይ ዘምሃረና ቦናዩሞ ኣብቲ ፕሮግራሙን ስለትሪእዎ እዛ ዓላማ ነዚልና ኢና መደብ እዚ ዝገበርና ኣብዝሎም ግዜሞ ኣብ ሰዓት እዚሞ እቲ ዝቕጽል ፕሮግራም ክትሪእዎ ኢኹም ዋላኳ ኣምሓርኛ ተኾነት ዘዘጋጀናዮ ኣምሓርኛ በዝሒ ተናጋራይ ዘለዎ ስለ ዝገበርናዮ ናይ ቋንቋ ጸገም ዘለዎ ብዙሕ ተኸታታሊ ይህሉልና አይና ሓስብን ተኾነ ግና ተመንፈስውን እዚዩ ዘምህር እዚዩ ድማ ባህ ዘብልዩሞ ዝቐጻላይ ፕሮግራም ክትከታተልዎ ብኽብሪ ዕድመኩም እንኳ ኣብጽሕና እንኳ ኣብጽሕኩም ክብለኩም ይፈቱ ኩሉ ግዜ ጎይታና ኢየሱስ ክርስቶስ ኣብ ልብና ይወለድ ኣብ ዓመት ሓደ ግዜ ይኮነን ጎይታና ኢየሱስ ክርስቶስ ከነስታውሶ ዘለና ኩሉ ግዜ ኣብ ልብና ክውለድ ኩሉ ግዜ ምስኡ ክንከውን ኩሉ ግዜ ባህ ክብለና ደስ ክብለና እቲ ህይወት ሃበና ቦና ባህ እንዳበለና ክንነብር ክላበወኩም ይፈቱ ተኸታተሉና ከዚህ በመቀጠል የእግዚአብሔር ቃል እንሰማለን ወንድማችን ነው ድንበቄ አጭር ቃል በአጭር ሰው እንሰማለን ብሏል እኔም አሳጥራለሁ እንደምን አላችሁ በትክክል በቄ ተናግሯል መቀሌ ቢሆን እመኑኝ ቦታ አታገኙም ነበር እና እግዚአብሔር አምላክ ደግሞ የተመሰገነ ይሁን ደግሞ መቀሌ አሁን በጣም ብዙ ሰው አለ ይሄ እዚህ ቦታ እንደሚሆን ይታወቃል እና አላውቅም እግዚአብሔር ቢፈቅድና ሁላችን ብንኖር እንደነዚህ አይነት ግሩም የሆነ ጊዜ ቀደም እንደተባለው በቤተ ክርስቲያናችን ቢለመድ ምክንያቱም ጋሽከቤ የአንድ ግሩም ግዙፍ ምዕራፍ ባለቤት ናቸው በዚህ የምስጋና ጊዜ ምናስበው ጋሽከቤ እንደ ሚሽነሪ ወደ መቀሌ ከመጡበት ጊዜ ጀምሮ በጣም ብዙ ከዛ በኋላ የመጡ ሚስዮናውያኖች አሉ በትምህርት ቤትም በክሊኒክም አገልጋዮችም ደግሞ ሆነው እና ይሄ እንደ አንድ ምዕራፍ ነው ይቀጥላል እግዚአብሔር በረዳን እግዚአብሔር ባቆየን ደግሞ እንደነዚህ አይነት እህቶች ስለሰጠን እግዚአብሔር አምላካችንን እናመሰግናለን እስኪ ሞቅ ያለ እልልታ ምስጋና አላውቅም እንግዲህ ቄሶች ስላሉ እዚህ ቄሶቻችንም ዛሬ ፈቅዱልናል እናጨበጭባለን ነው የሚባለው እግዚአብሔር ይባርካችሁ እግዚአብሔር የተመሰገነ ይሁን ይሄ ከእኔ እንኳን ከነሐሴ አምና ከነሐሴ ወር ነው የተደወለልኝ እና ይሄ ግሩም የሆነ አገልግሎት ያቀዳችሁ የጸለያችሁ እርግጠኛ ነኝ ዛሬ ነው እነሱም ያወቁት እና በእንደዚህ አይነት ግሩም የሚስጥር አጠባበቅ እና በጣም ልዩ ዝግጅት ስላደረጋችሁ እግዚአብሔር ይባርካችሁ ይሄ እንግዲህ ለሌላም ይቀጥላል ቅድም ከበቄ ውጭ ሆነን ያወራ ነበር ቅድም ስለ ፓስተሮች በቄ ብለዋል ሚሽነሪዎቻችን አገልጋዮቻችን የተቋም መሪዎቻችን እንደዚሁ ማመስገን መልመዱ ሳይሻል አይቀርም ለምን የጋሽከቤ ህይወት የመቆየትም የመቆምም ምልክት አድርጌ ነው የምወስደው ምን ብያለው
መቆየትም በእግዚአብሔር ቤት መቆምም በእግዚአብሔር ቤት። የት ነው ያሉት አሁን? በእግዚአብሔር ቤት። እሳቸው ብቻ አይደለም፣ እሳቸውን የሚያውቅ በተለየ ሁኔታ በትግራይ በመቀሌ ደግሞ በእሳቸው የሚደንቅ ፍቅር ያልተለከፈ ወይም ደግሞ ያልተጎበኘ ፍጥረት አለ ብዬ አላስብም። አድቬንቲስቶች የሆኑትንና አድቬንቲስቶች ያልሆኑት የጋሽ ከቤን ፍቅር ያልቀመሰ የለም። ባለፈው ሳምንት ዶክተር ምስክር ነው መቀሌ ላይ የቅዱስ ቁርባን ፕሮግራም ነበርና እዛ እያገለገልን እግዚአብሔር አምላክ እንዳመሰግን እድል ተሰጠኝ እና እኔ ወደ ጌታ የመጣሁበት 18ኛው ዓመት ዛሬ ቀን ነው ያዝኩት። አሜን። ምን ማለት ይመስላችሁ? እኔ በጌታ የተወለድኩት በዚሁ ቀን ነው። ደግሞ በጣም የሚገርማችሁ ባዮሎጂካሊም የተወለድኩት በዚህ ቀን ነው። ስለዚህ የጌታ ቀንም ወደ ጌታ የመጣሁበትም እንደገና ደግሞ የተወለድኩበትም ቀን 30 አድርጌያለሁ። አልነግራችሁም 30 ምናምን ዓመታት አድርጌያለሁ። በእነዚህ በእነዚህ ጊዜያቶች እግዚአብሔር አምላክ በዚህ ቤት እንድቆም ምክንያት ከሆኑኝ ደግሞ በጣም ልዩ የሚያደርገው የጋሽ ከቤ ይህንን አገልግሎት ሲሰጠኝ የዛሬ 18 ዓመት በቃ ወደ ጌታ ከመጣው በኋላ ያው እንደምታውቁት ቤተክርስቲያናችን መቀሌ የመጣችሁ ፊት ለፊት እንደዚሁ ስትወጡ የምንቀመጥበት ቦታ ነበር፣ ከቤተክርስቲያን ወጥተን ማለት ነው። እና ከተጠመቅኩ በኋላ አንድ ሳምንት መጣው፣ ሁለተኛ ሳምንት መጣው። ከዛ ያኔ የኮሌጅ ተማሪ ነበርኩኝ፣ የኤሌክትሪካል ኢንጂነሪንግ ተማሪ ነበርኩ። ከዛ በኋላ በጣም የሚገርማችሁ ማንም ወጣቱ አለ፣ አቤል አለ ይስ አቤል እኔና አብረን ነው የገባ ነው። እሱ ኢንዱስትሪያል ይማር ነበር መቀሌ ዩኒቨርሲቲ፣ እኔ ደግሞ ሌላ ኮሌጅ ላይ እና እነሱ በጣም ቻርሚንግ ናቸው። በጣም ግን አዲስ ሆነህ ወደ ቤተክርስቲያን ስትመጣ እንትን አለ አይደለ፣ ዝም ብለህ ብቻህን ትሆናለህ። ከዛ የመጀመሪያ ሳምንት መጣው፣ ሁለተኛ ሳምንት መጣው፣ ሶስተኛ ሳምንት ይሄ አይ ቲንክ እነዚህ ወጣቶች እኔ ጋር እየተቀራረቡ አይደለም ወይም ደግሞ ብዬ ሳስብ ነበረ በሐሳቤ። እና ሀብትሽ ምን ቢሆን ጥሩ ነው፣ በየሰንበቱ መጥቼ ከፕሮግራም በኋላ ሽልክ ብዬ እወጣለሁ ቶሎ ብዬ፣ ምክንያቱም የሚቀርብ ምናምን ስለሌለ። የመጀመሪያ ቅዳሜ አጥተውኛል ጋሼ፣ ሁለተኛም ቅዳሜ አጥተውኛል። ሶስተኛው ላይ which is በቃ ካሁን በኋላ ቀስ እያልኩ በራሴ ጊዜ እመጣለሁ ብዬ በልቤ በወሰንኩት ሰዓት ስወጣ አይተውኝ ይሆን አላውቅም፣ ግን እየሮጡ መጡ። ጋሽ ከበደ እየሮጡ ልጄ በተደጋጋሚ ስፈልግህ ነበረ እና አልረሳውም። እና ለዚህ ምክንያት እግዚአብሔር አምላክ ጋሽ ከቤ እኔ እንደ ኒሻን እንደ ሽልማት የሚሰጣቸው ይመስለኛል። ጋሽ ከቤ ያኔ እንደዚህ ባይዙኝ ያሳለፍኩት በዚህ ቤተክርስቲያን ላላሳልፍ ሁላ እችላለሁ ብዬ ለአንድ ሁለት ሰዎች ተናግሬያለሁ እና ዛሬም ደግሞ አለው። እና እግዚአብሔር የተመሰገነ ይሁን እንደነዚህ አይነት አባት እንደ ሸዋንቴ የመሰለ እናት ስለሰጠን። ዛሬ የሳቸው የምስጋና ጊዜ ነው አይደለ? የምስጋና ጊዜ ነው አይደል? ያንዳንዳችን በዚህ ክብር እንድናልፍ እግዚአብሔር አምላክ ይርዳን። ቤተሰብም ልጆችም ከሩቅም ከውስጥም ሁላችን እግዚአብሔር አምላካችንን ስለሳቸውን እናመሰግናለን። በጣም አጭር ብዬ በነገራችን ላይ በትግርኛ ነበረ የተዘጋጀሁት ቃል እግዚአብሔር። ከዛ በኋላ ትላንትናም እንትና ስናደርግ ነበር ከዴቭ በአማርኛ ይቀጥል እየተባለ ነው። ስለዚህ በትግርኛ ማደርገው በጣም ጽቡቅ ሕዚ ዳሕና ዲኹም እግዚአብሔር ተመስገን ይሁን። መቀለ ተትህሉ ይለየ መቀሌ ብትኖሩ ብያለሁ። እመኑኝ በጣም ሌላ ነገር ነበር የሚሆነው። የተዘጋጀሁት በአማርኛም ለመተርጎም፣ ምክንያቱም የእግዚአብሔር ቃል በሁሉም ሃው አይ ዊሽ ባለቤቴ ኦሮምኛ ስለምትናገር ኦሮሚፋም ምንድነው የሚባለው ትንሽ ባስቀምጥ ደስ ይለኛል። ግን አሁን የተዘጋጀሁት በትግርኛ ነው ብያለሁ። ፈቅዳችሁልኛል። በትግርኛ ለሚዲያም ኮንሳምፕሽን ሲባል አቀርባለሁ። ዛሬ ከመዝሙረ ዳዊት 71
መዝሙረ ዳዊት ምዕራፍ 71 ጋሼ እና ሸዋንቴ ትግርኛ በጣም ስለሚረዱ ለሳቸው የሚሆን አነባለሁ። ከቁጥር 6 ጀምራለሁ። መዝሙረ ዳዊት ከቁጥር ምዕራፍ 71 ከቁጥር 6 ጀምሬ አነባለሁ። ከዛ በፊት አጠር ያለ ቃል በጸሎት እናድርግ፣ እንጸልይ። ነመስግነካ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሓደ አምላኽ ኣብ መንጎና ተረኺብኻ ብኸምዚ ዝመሰለ ፍሉይ በረኸት ክትባርኸልና ፍቃድካ ስለዝኾነ ተመስገን። ሕዚ ድማ ቃልኻ ክነንብብ ከለና መራሒና ባራኺና መፀናንዒና ደጋፊና ናይ ሓጎስና ኩሉ ምንጪ ዝኾንካ ኣምላኽና ክነመስግን ጸጋኻ ኣብ ልዕሌና ይኹን ብጎይታ ብኢየሱስ ሽም አሜን። መዝሙረ ዳዊት 71 ከቁጥር 6 ጀምረን ነው የምናነበው። በትግርኛ አነበዋለሁ። ከዛ በኋላ ደግሞ በመሃል በአማርኛም እናገራለሁ። ቁጥር 6 መዝሙረ ዳዊት ታይብል ካብ ከርሲ ወላዲተይ ጀሚረ በአኻ ተደገፍኩ ካብ ማሕፀን ወላዲተይ ዝፈላልኻኒ ንስኻ ኢኻ ምስካናይ ኩሉ ግዜ ንዓኻ እዩ። አሜን። ቀጽሉ አፈይ ንብዙሓት መስተንከሪ ኮንኩዎም ንስኻ ግና ብርቱዕ መዕቆብየ ኢኻ አፈይ ብምስጋናኻ ኩሉ መዓልቲ ብኽብርኻ ምልእዮ ይብል እሞ ቁጥር 14 ቀጽልና ክንርኢ ከለና ኣነ ግና ኩሉ ግዜ ተስፋ ክገብር ንኩሉ ምስጋናኻ እውን ክውስኸሉ እየ ቁፅሩ ኣይፈልጦን እየ እሞ አፈይ ጽድቅኻን ምድሓንካን ኩሉ መዓልቲ ኸዘንቱ እዩ ናይ እግዚአብሔር አምላኽ ስልጡን ግብርታት ክነግር ጽድቅኻ ናትካ ጥራይ ክዝክር እየ ወ አምላኽ ካብ ንእስነተይ ጀሚርካ መሃርካኒ ክሳብ ሕጂ እውን ተኣምራትካ ኣወጅኩ ነዚ ወለዶ እዚ ቅልጽምኻ ነቲ ዝመጽእ እውን ስልጣንካ ክሳዕ ዘበስሮም ሲ ወ አምላኽ ብእርግናይ ምስ ሸየብኩ ኳስ ኣይትሕደገኒ ይብል። ሕዚ መዝሙር እዚ ሕድ ቃላቱ ምስና ካብ መጀመርታ ጀሚሩ ስጋዕት ፍጻመ ናይ ወዲ ሰብ ዝመርሕ መዝሙር እዩ። እንታይ እዩ ዝብል ኣብ መዝሙር ሲ ብዛዕባ ናይዛ ምስጋና መዓልቲ እንዲና ሕዚ ንዝክር ኣለና እግዚአብሔር ምስጋና ኢኻ ኢሉ ይጅምር። ዘዘማሪ ንእግዚአብሔር እስኻሲ እንታይ ኢኻ ምስጋና ኢኻ ናይ እግዚአብሔር ምስጋና ብኸመ እዩ ኮይኑ ኢልና ምስና ሓትት ካብ ከርሲ ወላዲተይ ጀሚርኻስ እንታይ ጌርኻኒ በአኻ ተደገፍኩ። የዚህ መዝሙር የመጀመሪያው ሐሳብ አንተ ምስጋናዬ ነህ። ምዕራፍ 71 ከቁጥር 6 ጀምረን ስንመለከት የመጀመሪያው ሐሳብ ምንድነው? አንተ ምስጋናዬ ነህ። ለምንድነው እግዚአብሔር የዳዊት ምስጋና የሆነው ብለን ስንል ከናቴ ማህፀን ጀምሮ ነው የሚለው። ከናቴ ማህፀን ጀምሮ የኔ እናት የኔ ታላቅና የታላቅ በህፃንነታቸው ጊዜ አጣለች። ከዛ እንግዲህ እናቶች ልጆቻቸውን ሲያጡ የሚሰማቸውን ሐዘን የሚታወቅ ነው። አባቶችም እንደዚሁ። በጣም የሚገርማችሁ አሳድጋችሁ ስታጡ በጣም ይከብዳል። ግን አንዳንድ ያለ አይደለ በማህፀን ያለ ስታጡት ደግሞ በጣም ከባድ ነው። እና ይሄ አመስጋኝ ሰው ምንድነው እያለ ያለው? ከህፃንነቴ ጀምሮ ሳይሆን እያለ ያለው ከማህፀን እናቴ ጀምሮ እግዚአብሔር በዛው በእናቱ ማህፀኒት ሲሰፋ ገና ሰው ወደ መሆን ሲታሰብ ጀምሮ ጠብቆታል እና ያመሰግናል። የመስግኖ እግዚአብሔር ለዓኻሲ የመስግነካ ገና ተንዝመጻ መዓልትታት ጽቡቃት ይኹና ሕማቃት ከበድቲ ይኹና ቀለልቲ ብዘየ ግድስ ገና ታይ ገብረካ የመስግነካ። እግዚአብሔር አምላክ ዝተመስገነ ይኹን።
ዛ ነፍስ ዚኣ ዛ ህይወት ዚኣ ዞም ክቡራት ወለድና ዚኣቶም ገና ካብ ማህፀን ወላዲቶም ከሎ እግዚአብሔር አምላክ ስለዝሓለዎም ስሙ ይባረኽ ናዩ ውጽኢት ድማ እዩ ናዩ ውጽኢት ድማ እዩ እግዚአብሔር አምላክ ሲ ታይ ልገብርሎ ባአና ገይሩ ንባዕልናውን ዝባርኸና ዘሎ ማለት እዩ ካብ ማህፀን ወላዲተይ ንስኻሲ ታይ ገይርኻኒ አትሒስካስ ሓጊስካኒ ስለዚ ይላል ከናቴ ማህፀን ጀምሮ አንተ ስለደገፍከኝ አመሰግንሃለሁ እና በጣም ምንድነውኛ ጥሩ ሲያደርግ ሰው ምን ታደርጓለህ ታመሰግነዋለህ ጥሩ ሲያደርግ ሲቀር እንደው ዝም ብለህ ባታመሰግነውም ታልፈዋለህ አይደለ በእግዚአብሔር ዘንድ ግን እንደዚህ አይደለም ማናችንን ጥሩ ያደረግን አይደለ ባይደው የሚከሰን እኮ ብዙ ነው አይደል በጣም ተፈጥሯችን ራሱ ሰው መሆናችን ይከሰናል በእግዚአብሔር ዘንድ ግን በጣም የሚገርመው ይሄ ነው ይሄ ፓራዶክስ አዎ የሚያስብል እንዴት እንደዚህ ሊሆን ይችላል እንዴት ይሄ እንደዚህ ምንለው በእግዚአብሔር በቃ ይጠብቃል ስለዚህ የምስጋናችን ምንጭ እግዚአብሔር ይሆናልና የአባታችንም ደግሞ እንደዚሁ ህይወት ሳየው ስለካው ወደ ኋላ እግዚአብሔር እንደዚህ ባያደርግ እግዚአብሔር ይችን ህይወት ባይጠብቅ ቀደም ፓስተር ተናግሯል አይደለ ቅጣት ወደ ምን ትሄዳለህ ጉብዳ ትሄዳለህ ቅጣት ወደማ አሞራ ገደል ትሄዳለህ ቅጣት ወዴት እንዴ ያኔ ወደ መቀሌም ቅጣት ነበር ማለት አሜዚንግ ለሳቸው ግን ምን ሆነ በረከት በርግጥም ቅጣት ነው አይደለም ፓስተር ምክንያቱም ያን ጊዜ አሁን መቀሌ ትመኙታላችሁ አሁንም ምንመኘዋለን አይደለ ልጆቻችን ይሄ የዩኒቨርሲቲ ተማሪዎችን አስተዋውሳለሁ ፈልገው ነበር መቀሌ የሚሞሉት ፈልገው በፍላጎት ማለት ነው ያን ጊዜ ግን እናስብ ወደ ኋላ ስንመለስ ናብ ድሕሪት ምልስ ነውልሞ በቃ ሰብሲ አይዶልዮይ ሀደ ከአዲስ አበባ ወደ መቀሌ እንደሰማሁት ከሆነ 9 ቀን ይፈጅ ነበር በየኬላው ደግሞ በጣም ብዙ ነበር እና እንዴት ብለው ነበር ጋሼ የመጡት እና እግዚአብሔር አምላክ ያንን ሁሉ መንገድ እንዲ ሳያስቡ እንዲመጡ ፈቀደ እዛ መጥተው ደግሞ የጽድቅ ተክል እንዲተክሉ ምክንያት ሆናቸውና ስሙ ይባረክ የመጀመሪያው እንግዲህ ዘማሪው በቃ አንተ ምስጋናዬ ነህ ምክንያቱም ከናቴ ማህፀን ጀምሮ ምን ስላደረከኝ ስለ ጠበቀኝ እግዚአብሔር ምስጋናዬ ነህ ይለዋል ቀጥሎስ ምስጋና ኢኻ ጥራህ ሆነ መዕቆብዬ ኢኻ መጠጊያዬ ነህ ደሞ ይለዋል መዕቆብዬ ቁጥር 7 ንቡዛሓት መስተንከሪ ኮንኩዎም ንስኻ ግና ብርቱዕ መዕቆብዬ ኢኻ ብርቱዕ መዕቆብዬ የሆነ ታውቃላችሁ አይደል መጽሐፍ ቅዱስ ስለ አለት ሲናገር ይገርመኛል ጌታችንና መድኃኒታችን ኢየሱስ ክርስቶስ በአለት አይደል የተገለጠው እንደ ተራራው ሁላችን ያው እንግዲህ እንትና ምንልበት ነው አለት ግን ቀላል እንትና አይደለም የአለቶች ስብስብ እኮ ነው ተራራ አይደል አንቸው የአለቶች ሲሰበሰቡ ወይም ደግሞ ሲቀልጡ ምናምን ጂኦሎጂስቲም እዚህ ያለን ሀብትሽ ልጃቸው ጂኦሎጂስት እንደሆነ አውቃለሁ እግዚአብሔር መዕቆብዬ ክብሎ ከለው ዝሲ ብርቱዕ ዕርደይ ማለት ብርቱዕ ዕርደይ ኣብ ሓደጋ እዋን በመከራ ጊዜ ምን ታደርጋለህ እኔን ጠብቀኛለህ እና አንድ ጊዜ ጋሼ ምን አሉኝ በ77 ዓመተ ምህረት የነበረውን ድርቅ ታስታውሳላችሁ አይደለ በአገራችን ጋሼ የት ነበርክ ያኔ ረሳ የሆነ ጊዜ አዎ በጣም ከባድ መከራ በሱሳቸው አይደለም የመጣው መከራ በህዝቡ ነው ግን እግዚአብሔር ምን አደረገ ለህዝቡ መጠጊያ ሆነ መጠጊያ አያችሁ ከማህፀን ጀምሮ የሚረዳ አምላክ በመከራ በከባድ ጊዜ እንኳን ምን ያደርጋል ያቆማል አንዳንድ ጊዜ እንደዚህ እንድረሳል ከባባድ ፈተናዎች ከባባድ መከራዎች ሲመጡ ከአይናችን ወይም ከሊናችን የሚሰወረው ይሄንን ነው ያ የሰይጣን ስራ ነው በዚህ እዋን በከምዛ አይነት ጊዜ ድማ እዩ ጋሽ ከበደ ፈተናሲ ፈትዩ ተቀብሉዎ እሺ አንዳንድ ጊዜ መከራ አንበል ሙከራ አንበል
እላለሁ። ሙከራ እግዚአብሔር በሆነ ጊዜ በሆነ ቦታ በተለያዩ ሁኔታዎች ልናልፍ ሙከራ ነው እና ትግራይ የሳቸው ኦብጀክት ለሰን ነበር። እግዚአብሔር ወደዛ ቦታ ልኮ በዛ ቦታ ደግሞ ልክ እኔና ከኔም በጣም የሚበዙ እኔ እንኳን ማላቃቸው አንድ በዚህ በምስክርነት ኋላ ይገለጻል የብዙ ሰዎችን ህይወት እንዲመለስ ምክንያት ሆኗል እና እግዚአብሔር በዛ ከባድ የመከራ ጊዜያቶቹን እንኳን ምን ሆኖታል? መጠጊያ ማዕቆብዬ ዶክተር ተስፋው ነኝ የቲዲኤ ምክትል ዳይሬክተር የነበሩ በቅርቡ አግኝቻቸው ነበርና ትምህርት ቤት አድቬንቲስት አስተምረዋል እና ምን አለኝ ጋሽ ከቤ ጋር የሆነ ችግር ሲያጋጥምህ በቃ ከደረሰው ሊጸልይልህ ነው የሚመጣው ከዛ ይሰማሃል አለ። ሰምቶ ጋሼ ያው እንግዲህ ለአጅሬው ነው የሚለው ለሰይጣን አጅሬው እኮ ነው ብሎ ያጥና በቃ አጅሬው ነው ይሄ የሱ አይደለም የአጅሬው እኮ ነው በቃ አጅሬው ሹክ ያለ ነው ይላል እና እኔም ተቀበየ አጅሬው እላለሁ። ይሄ እኮ የአጅሬው ስራ ነው አጅሬው ቀላል አይደለም እና እንደዚህ ይለኛል ሁሌ የኔ ቤቴ ላይም ወደ ቤትም ገብተው ጋሼ እና በከባድ በሳቸውም ብቻ አይደለም በሌላም እንኳን እንደዚህ አይነት ሁኔታ ሲያጋጥም በቃ በእግዚአብሔር ዘንድ እንድንጠጋ ወደ እግዚአብሔር እንድንጠጋ የሚደግፍ አባት። ቀጥሎስ ምንድነው የሚለው? ቁጥር 14 አነ ግና ሁሉ ጊዜ ተስፋ ክገብር ንሁሉ ምስጋና ካውን ክውስኸሉ እየ። አመስጋኝም አባት ናቸው ጋሽ ከቤ አመስጋኝ ናቸው። እኔ በትግራይ ሚሽን በነበርኩበት 13 ዓመት የሆነ ከባድ ችግር ካለ ይሄ ችግር ይሄ ቀላል ይልሃል ጋሽ የመጣው ተስፋ አድርግ በእግዚአብሔር ይላል እና ጸልይ። ብዙ መከራ አይተናል ብዙ አልፈናል እና እግዚአብሔር ይረዳል። በቃ ይሄ የተስፋ ቃል ከአፋቸው ምን ያደርግም አይለይም። አንድም ቀን እኔ ደግሞ አንድም ቀን ጋሼ ያላየሁበት ጊዜ አላስታውስም። በነበርኩበት ጠዋት ወደ ትምህርት ቤት ከመሄዱ በፊት ወደ ቸርች ይመጣሉ። ከቸርች ወደ ፓስተር ኃይሉ ቤት ማማ ሰንበቱ አሁን በህይወት የሉም። የፓስተር ኃይሉ ያለቃ ኃይሉ የመጀመሪያው የትግራይ ፕሬዚዳንት ሚሽነሪ ናቸው። እሳቸው ወደ እሳቸው ቤት ጸልየው ተመልሰው አጽናንተው ሆነው ወደ ትምህርት ቤት የሚሄዱትና የተስፋ ቃል በአእምሮህ እንዲቆም ወይ ከዓ ክሰአል ይጽዕር ጋሼ እና የተስፋ አባትም ናቸው። ተስፋ የጋሽ ከቤ አንዱ ደግሞ መገለጫቸው ነው እና እግዚአብሔር አምላክ ደግሞ የተመሰገነ ይሁን። እዚህ ብዙ ሳነብ ነው አሶሺየት እያደረኩ የጋሽ ህይወት ከዚህም ጋር የተቆራኘ ስለ ክውስኸሉ እየድማ ይብል ናይ ተስፋ ቃልስ ይውስኽ እና ሁላህና ድማ ምስክሪና ጋሽ ከበደ ማለት ሁሌ እሁድ ይደውላል እና በአፍህ የሚጨምርልህ ምስጋና ነው። ይውስኽ በጣም ልገርም ኮይ ይውስኽ እና እግዚአብሔር አምላክ ድማ ተመስገነ ይሁን። ቁጥረይ ፈልጦን ይብለና እየሞ አፈይ ጽድቅኻ ምድሓንካ ኩሉ መዓልቲ ኸዘንቱ እዩ። ስለ እግዚአብሔር ደግሞ ደስ ይላቸዋል። በቃ አይዟችሁ እንደዚህ አድርጉ። በእያንዳንዱ የአገልግሎት ነገሮቻችን ደግሞ የራሳቸው የሆነ የበረከት ቃል ፕሮናውንስ ያደርጋሉ እና እግዚአብሔር አምላክ ደግሞ ስለሳቸው የተመሰገነ ይሁን። ናይ እግዚአብሔር አምላክ ስልጡን ግብርታት ክነግር ጽድቅኻ ናትካ ጥራይ ክዝክር እየ ወአምላክ ካብ ንእስነተይ ጀሚርካ መሃርካኒ ክሳዕ ሕጂ እውን ተኣምራትካ አወጅኩ። ጋሽ ከበደ ተምሃራይ ኣብ አድቬንቲስት ትምህርት ቤት ምግናን የሆነይ ማጋነን አይደለም። አድቬንቲስት ትምህርት ቤት ላይብረሪ አለችን በጣም ሚኒ ትንሽ። እዛ ሆነው ወደዛ ትምህርት ቤት ከሄዳችሁ ሲያነብ ነው ጋሽ የምታዩት
ያነባል። ተማሪ ነው ተማሪ እና ቅድምም ፓስተርም ብሎን ነበረ። በቃ ይሄ የሳባ ስኩል ላይም የሚሰነዝራቸው ሐሳቦች ማለት ያን ተማሪ ነው፣ ሁሌ ተማሪ ነው። ተምሃራይ እዩ እና እግዚአብሔር ይባርኮ። ሓደ ጊዜ ሓደ ሓወይ ፓስተር ሮቤል ዝኾነ ሰብ ዓሪፉሲ ሓመድ ይቕለሎ ተባሂሉ ድሓር ጀድ ኢልኒ እንታይ ዝኾነ ሓመድ እሱ ደኣ ታኽ ንሰብ ክባዝ ዝኽእልስ ሂቡ እዩ እኮ ኸይዱ ንዓና ኸይኸብደና ዳ እምበር ንሕሰብ የሆነ ሰው አረፈና ፓስተር ሮቤል ከዛ በኋላ ሐመድ ይቅለሎ በትግራይ አንድ አባባል አለ አፈሩን ያቅልል ምንድነው ያቅልልለት ይባላል እንዴ ለምን እሱ አቅልሎ ነው ሄደው እሱ የሚሰጠውን ለሰው ልጅ ሰጥቶ ነው ሄደው ለኛ ይብላይ ለኛ እንጂ እሱማ ምን አደረገ ያለውን ሁሉ የሚያቀውን ሁሉ አድርጎ ነው ያለፈው እና ይሄንን ታሪክ ይህንን ምስጋና የምስጋና ቀን ደግሞ ስናስታውስ ወደ አእምሮ የሚመጣው እሱ ነው። ያለንን ከሰጠን ትውልድም ምን ያደርጋል በምስጋና ይመልስልናል። የሳቸው እኔ እዚህ የመቆም አንዳንዶቻችንም ደግሞ ኋላም ደግሞ ምስክርነት ተሰማላችሁ የመቆም ምክንያት ለሆነ ሰው ይሄም ያንሰዋል። ይሄ ያንሰዋል። እርግጠኛ ነኝ በጎደሉ መላእክቶች ይሰማሉ። በጎደሉ ወንበሮች አሉ እኛ ጋር የእግዚአብሔር ሥራ ይህንን ህዝብ እንዲቀየር የመጀመሪያ አስተማሪ ሚስዮናዊ እንደምናቀው አስተማሪ ሚስዮናዊ የሆኑት እንደና አልሚ ያሉ ዶክተር ተስፋ ዓለም እዚህ ያለ በሳቸውም ተምረው ያለፉ አሉ ሌሎች የተመከሩ በሳቸውም ጸሎት የተዘከሩ ሁል ጊዜ ደግሞ እግዚአብሔርን የሚያከብሩ ሆነው የተተከሉ የጽድቅ ዛፎች አሉ ፍሬ የያዙ አንዳንዶቹ ሌሎቹ ደግሞ ፍሬ ለመስጠት ፍሬያቸውን ያቀፉ በእንደነዚህ አይነት ቅዱስ አገልጋዮች የተደገፉ እና እግዚአብሔር አምላካችን ስለ እሳቸውም አመሰግናለሁ። የመጨረሻው ሐሳቤ የመጨረሻው ቁጥር 18 ዘላ እነዚህ ወለዶዚ ለዚህ ጄኔሬሽን ለዚህ ትውልድ ቅልጽምካ ያንተን ኃይል ነትዝመጽውን ለሚመጣው ትውልድ ደግሞ ያንተን ስልጣን እስክነግር ድረስ ይላል። ኦ እግዚአብሔር አምላኬ በእርጅናዬ አዎ በዚህ በሽበት ወቅቴ ቢሆንም አትተወኝ ይላል። አሜን። ትግርኛው ነው እንግዲህ የምችለውን አማርኛ ብዙ አልችልም የምችለውን ነው ያደረኩ ያሉት። ምንድነው ቁም ነገሩ? እግዚአብሔር በእኛ ምስክር ስለሆነ አይደል ለዚህ ያለ ነው ምስክር ነን። እግዚአብሔር ለዚህ የምስጋና ና የቀኒልና ክልተ ትርጉም ይነኦ ሓደ ቀን እዩ ካልአይ የቀኒለ እዩ አንዱ ኑርልን ነው አንዱ ትርጉም ስናጠብቀው ስናላላው ደግሞ እናመሰግናለን ነው። የምስጋናውም የኑርልንም ስነ ስርዓት ወይም ደግሞ ተግባር ስናደርግ ወደ አይምሮዬ የመጣው ይሄ ዘማሪ የእግዚአብሔርን ሥራ ከማህፀን ጀምሮ እስከዚሁ እስከ ሽበት ድረስ የረዳውን አምላክ የምስጋናውን ሁሉ ምንጭ የሱ መጠጊያ አድርጎ እግዚአብሔር አምላኩን ደግሞ ተጠማጥቶ የኖረ ሰው በምንም አይነት ውጣ ውረድ እንኳን ቢያልፍ እሱም ደግሞ አይደለም የሳቸው ቅድም እንደነገርኳችሁ ሰው የሱ አይነግርህም ያንተ ግን ይቀበላል አለኝ ዶክተር ተስፋው ነኝ ናዩ አይነግርካይ ናይኻ ግን ይወስድ تعمل جرم كوي همزو سبونج ديني كاي ما يتهب كايس تاي جورو يموتوا حكيرو هم عينت بحر مالتي دقو تاي يقولوا خونو يفلتي نقرأكم كاو حلفو أببه خبده لا أيه just na a friend mentor الله عدله قدنيا هونو mentor مي هونه دزانو أببه خبده أهون أكشوم يالو يسات شوليج ي هبتش تاناش مالتي ልክ መታደል እኮ ነው። እኔ በአክሱም በነበረው በጣም ከባድ ፈተና ውስጥ እንድቆም ደግሞ ምክንያት ሆነኝ። የዛሬ 14-15 ዓመት በፊት ማለት ነው። ከባድ ፈተናዎችን ሳልፍ አላውቅም የዚህ ቤተሰብ በረከት በእኔም ላይ ያርፋል እና እግዚአብሔር አምላኬን ደግሞ አመሰግናለሁ። ይህንን ህይወት ስናመሰግን ዛሬ ይህንን
አባት እናት ቤተሰብ ከሩቅም ከውስጥም ያለ ነው ስናከብር እግዚአብሔር ነው ምናከብረው። ቅድም የተነበበልን በቆላስይስ ያለውን ሐሳብ ይሄ ነው። ለደከሙ ይህንን የህይወት ብርሃን ለኛ ሊሰጡ ከየት ወዴት ለመጡ ለተሻገሩ ያንን ክፉ ከባድ ጊዜያቶችን አልፈው ለኛ ለቆሙ ማመስገን በጣም ትንሽ እኮ ነው አይደለም እንዴ? እና ለዚህም ነው ደግሞ ዕብራውያን 6:10 እግዚአብሔር ስዕስታ ይሆነኝ አመፀኛ ይሆነኝ እና እግዚአብሔር ስለተሐሰብኩም እግዚአብሔር ይባርክኩም እዙይ በኾምዚልና እዩ ድሓረ ግን መላእክት ዝሰፈይዎ አይመስለኩም? መላእክት የሰፉት አይመስልም? ምን ልለብሰው መላእክት የሰፉት ሰማይ የሰራ ጌታ ኢየሱስ ክርስቶስ ደግሞ ለታማኞቹ የህይወት አክሊል አይደለ? ራሱ ህይወት ነው። የህይወት አክሊል ራሱ የዘላለም ህይወት ሲቸርልን ይሄ ምልክት እኮ ነው። እና ምድር እንደዚሁ ሲያከብር ሰማይ ደግሞ ይቀበላል። አሜን። እና ይህንን ክቡር ሐሳብ ላሰባችሁ እግዚአብሔር ያክብራችሁ። ይህንን ክቡር ተግባር ለመታደም ለመጣችሁት እግዚአብሔር ደግሞ ምን ያድርጋችሁ? የእናንተም እንደዚሁ ያሳየን። አሜን። ደግሞ አገልጋዮቻችንን እናክብር። ለወንጌል ለሚደክሙት ወንጌልን ለማዳረስ በተለያየ ኢንስቲትዩሽኖች ቤተክርስቲያን ውስጥ ባሉ ለሚደክሙት ምን እናድርጋቸው? ሚኒስትሪዎችም ምን እናድርጋቸው? እንደግፋቸው። እጆቻችን ስንሰጥ እግዚአብሔር አምላክ ደግሞ ይሰጣል። እጆቻችን ስንዘረጋ እግዚአብሔር አምላክ እጆቹም ይዘረጋል። እና በእንደዚሁ አይነት ጊዜ እግዚአብሔር አምላክ ለማክበር ወደዚህ ሁላችን ከሩቅም ከቅርብም ስላሰባሰበን እግዚአብሔር ስሙ የተባረከ ይሁን። እና ጋሼም እንወድሃለን ያሉህ ቁጥራቸው you have no idea እናከብረሃለን ያሉህ ብዛታቸው ቀላል አይደለም። ደግሞም ለዚህ በጣም ግሩም የሆነውን ስርዓት ምስክር ሆነን በዚህ ስላለን እግዚአብሔር አምላካችን ደግሞ የተባረከ ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እግዚአብሔር ያሰባችሁትን ብቻ ሳይሆን ያላሰባችሁትን በረከት ደግሞ ይጨምርላችሁ። ምልክት ናችሁ፣ ክብራችን ናችሁ። እግዚአብሔር ደግሞ ይጠብቃችሁ። እናንተንም እግዚአብሔር ይባርካችሁ። አመሰግናለሁ። ዓለም መድኃኒት ተወሊዱ ናይ ዓለም መድኃኒት ተወሊዱ እወን ዓና እወን ዓኻ እወን ዓኺ እወን ዓና እወን ዓኻ እወን ዓኺ። አሁን እግዚአብሔር ይባርከው። ግሩም ቃል ነው ያካፈለን። ጋሽ ከቤና ሸዋንቴ ታድላችኋል። በህይወት እያላችሁ ሰዎች ስለእናንተ እንዲህ ሲያመሰግኑ ብዙ ጊዜ እኔ የምሰማው የህይወት ታሪክ ተብሎ ሰው ከሞተ በኋላ መቃብሩ ላይ ነው እንዲህ አይነት ሰው ነበር፣ እንዲህ ነበር። እናንተ ግን በህይወት ስለተዘከረላችሁ በህይወት ስለተመሰገናችሁ ደስ ሊላችሁ ይገባል። እግዚአብሔር አክብሯቸዋል። የእግዚአብሔር ስም የተመሰገነ ይሁን። ለብዙዎች መልካም ተጽዕኖ ፈጥራቸዋል። ወንድማችን ናሆምን ጨምሮ በዚህ አካባቢ እኔ ቅድም እንዳልኩት እኔ 6 ዓመት ከቤን በማቀው ጊዜ እንደዛ አልነበረም። ተጽዕኖ ፈጣሪ አልነበረም። እውነት ለመናገር ትምህርት ቤት ጂኦግራፊ ነው የሚያስተምረው፣ እኔ መጽሐፍ ቅዱስና ሳይንስ። ክላስ ውስጥ ዝግመተ ለውጥ ነበር የሚያስተምረው። ሰው ከእንዲህ አይነት ሁኔታ መጣ እያለ እኔ ደግሞ እሱ የሚያስተምረውን እኔ ያፈርሳለሁ። እገባና ድርምስምሱን ነው ማወጣው። ይስሐቅ አለ የኔ ተማሪ፣ ዛይድዬ ማለች፣ እንኳን ደህና መጣሽልኝ። የኛ ተማሪዎች አሉ በዛ ዘመን። በቃ ሰው ከእግዚአብሔር እንደተፈጠረ አስተምራለሁ። እንዴ መምህር ከበደ እኮ እንዲህ ነው የሚለን። ተውት አትስቡ ትላቸዋል። 6 ዓመቱን ከዛ በኋላ ተለየሁት። ዞሬ ወደዚህ መሀል ሀገር መጥቼ ምናምን ተመልሼ ሲሄድ ተለውጧል። እግዚአብሔር ይመስገን። እና ብዙ ተጽዕኖ ፈጥረሃል። እንግዲህ ሸዋንቴንም መጀመሪያ አንተ ያሳየን እዛ ሄዳ አገልግለ በባዶ እጅ አይመጣም ብለህ ተጽዕኖ የፈጠርክብኝ አንተ ነህ። ሸዋንቴን ወሳገኘ፣ እኔ ደግሞ አስቱን ደግሞ ከዛ መጣው እና ጥሩ መንገድ ከፍተልናል። ስለ ሁሉ እግዚአብሔር የተመሰገነ ይሁን። እንደዚህ ካለን ብዙ ልንል እንችላለን። ስለነሱ ብዙ ምናወራው ይኖረናል። ምናልባት በምሳ ሰዓትና ከዛ በኋላ እንጨዋታለን። እዚህ ያለውን ፕሮግራም ግን ለማቀላጠፍ እንሞክራለን። አሁን የተለየ መዝሙር ደግሞ ከእህቶች እንሰማለን። ከእህቶች ወንድሞችም ካሉ አላውቅም። ነገር ግን እግዚአብሔርን የሚያመሰግኑ እህቶች አሉ። ለነሱ የተለየ ጊዜ ሰጣቸዋለሁ። ልክ መዝሙሩ እንዳበቃ ደግሞ
ጋሽ ከቤ የህይወት ታሪኩን የራሱን በወንድም አቤል አማካይነት ይነበብልናል። ጋሽ ከቤ ከየት ወዴት የሚለውን ታሪክ እንሰማለን። ይህን ሁለቱም ፕሮግራሞች በተከታታይ እናደርጋለን። እህቶች መድረኩን ትወስዳላችሁ። عوك عوته سمو
يخبرلي سمو يخبرلي سمو يخبرلي سمو يخبرلي ريو يدقف كل نقر سناي ريو يدقف كل نقر سناي 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 يدقف سناي ريو يدقف كل نقر سناي ريو يدقف كل نقر سناي 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 يدقف سناي راديوني حيليبو أمرتي رواطبوني بعلي يرتاحوا نفسي بعلي يرتاحوا نفسي بعلي يرتاحوا نفسي بعلي يرتاحوا نفسي عالم مدحانيت تواليدو ناي عالم مدحانيت تواليدو اواني عنا اواني عخا اواني عخي اواني عنا اواني عخا اواني عخي እንደምን ቆያችሁ? እግዚአብሔርን እጅግ አድርገን እናመሰግነዋለን። በመጀመሪያ እንግዲህ ለጋሽ ከቤና ለወይዘሮ ሸዋዬ እንኳን እግዚአብሔር ለዚህ ቀን አደረሳችሁ ማለት ፈልጋለሁ። በጣም እኔ በግሌ ደስ ብሎኛል። እንግዲህ ሁሉም ደስ ብሏቸዋል እና እግዚአብሔር ይሄንን ቀን ስላደረሳችሁ ይሄንን ቀን ስለሰጣችሁ ስላከበራችሁ እግዚአብሔርን እናመሰግናለን። እንግዲህ እኔ 18 ዓመት በፊት ቅድም ፓስተር ናሆም እንዳለው መቀሌ ዩኒቨርሲቲ ተማሪ ሆኜ ተመደብኩና እዛ እንግዲህ ያው ሩቅ ቦታ ስትመደቡ በተለይ ማታቁት ከዚህ በፊት ማታቁት ቦታ ስትመደቡ ያው ቤት ይናፍቃቸዋል፣ ሆድ ይብሳቸዋል፣ ይከብዳል እና በዛ ወጣትነቴ በዛ ልጅነቴ እንደ ቤተሰብ ሆነው ተቀብለውኝ በየጊዜው ሲንከባከቡኝ ያንን 5 ዓመት ቆይቻለሁና በዚህ አጋጣሚ እጅግ አድርጌ ማመስገን ፈልጋለሁ። እኔ ብቻ አይደለም እንግዲህ በዛ ጊዜ የነበሩ ተማሪዎች በሙሉ ቤተኝነት እንዲሰማቸው በጣም ደስ ብሏቸው ያንን ቆይታቸውን እንዲጨርሱ የነጋሽ ከቤ አስተዋጽኦ እጅግ በጣም ከፍተኛ ነበርና ያኔ ላሳያችሁን ፍቅር እንግዲህ እነሱን ወክዬ እጅግ አድርጌ ላመሰግን ፈልጋለሁ። ይሄንንም እድል ስለተሰጠኝ አመሰግናለሁ። እንግዲህ ይሄ በጣም የሚገርም ግሩም የሆነ ታሪካቸውን እንዳነብ ይሄን እድል በማግኘቴ ክብር ይሰማኛል። በጣም አመሰግናለሁ ማለት ፈልጋለሁ። እንግዲህ ጽሁፉን እሳቸው በጻፉበት መንገድ ነው ማነበው፣ ምንም ኤዲት ሳላደርግ በጣም የሚገርም ጽሁፍ ስለሆነ ታሪካቸው እንግዲህ ረጅም ቢሆንም አጠር ባለ መንገድ እዚህ ጋር ተጽፏል። ምንም መቀየር አልፈለኩም። ስለዚህ በእነሱ አንደበት ይሄንን ታሪክ እንድትሰሙ ስለፈለኩ ያንኑ ለማንበብ እሞክራለሁ። እንግዲህ ታሪኩ የሚጀምረው አስተዳደግና የትምህርት ሁኔታ ይላል። ከአባቴ ሳና ሳማጎ እና ከእናቴ ባሎቴ ወላይታ ውስጥ ድጉና ፋንጎ ተወለድኩ። ወላጆቼ የቃለ ሕይወት ቤተክርስቲያን አማኞች የነበሩ ሲሆን ወላጆቼን በሞት ያጣዋቸው ገና በሕፃንነቴ ነበር። 3 እህቶችና 1 ወንድም የነበሩኝ ሲሆን ከነሱ እኔና 1 እህቴ አሁን በሕይወት አለን። አባትና እናቴ ከሞቱ በኋላ ከአጎቴ ጋር እኖር ነበር። ኑሮ አልጥም ሲለኝ 1 ጎረቤቴ የነበረ ባላባት ጋር አገልጋይ ሆኜ መኖር ጀመርኩ። ይህ ሰው ልጆቹን ትምህርት ቤት ሊያስመሰግብ ይዟቸው ሲሄድ አገልጋዩ ስለነበርኩ ይዞኝ ይሄዳል። ትምህርት ቤቱ ጋር ስንደርስ እኔም መማር እፈልጋለሁ አልኩት። ሰውየው አንተ ሳር ታጭዳለህ፣ ውሃ ትቀዳለህ፣ ከብት ትጠብቃለህ እንጂ አትማርም አለኝ። እሺ ብዬ መጣውና ሳር አጨድኩ፣ ውሃ ቀዳው፣ እንጨት ሰበርኩ። ከዛ በኋላ ልማር ስለምፈልግ ልሄድ ነው ብዬ ወጣው። ያኔ ወደ 12 ዓመት ገደማ ይሆነኛል።
ቃለ ሕይወት ቤተክርስቲያን አገልጋይ ጋር ሄድኩና መማር እፈልጋለሁ አስተምረኝ አልኩት። አገልጋዩም ወደ ሶዶ ከተማ ወሰደኝ እና ሱዳን ኢንቲሪየር ሚሽን የሚባል ቦታ ለማስመዝገብ ሲጠይቃቸው ወቅቱ ጥቅምት ነበርና አሁን ተማሪ የምንቀበልበት ጊዜ አልፏል ብለው ከለከሉኝ። አገልጋዩ በቃ ወደ ቤት ሂድ አለኝ። አይ ወደ ቤትማ አልሄድም ብዬ ትምህርት ቤት የሚሄዱ ተማሪዎችን ተከትዬ ሄድኩና ስገባ ዘበኛው ለየኝና ገርፎ አባረረኝ። ተመልሼ ወደ ቤት ለመሄድ የ6 ሰዓት መንገድ ጉዞ ጀመርኩ። ደክሞኝ ላቤን እያንጠባጠብኩ ስሄድ አንድ በቅሎ የያዘ ሰው ከኋላዬ ይመጣና አንተ የት እየሄድክ ነው አለኝ። እኔም ወደ ቤቴ አልኩኝ። የት ነው ቤትህ? ፋንጎ። የማን ልጅ ነህ? የሳና ልጅ። ራሱን ያዘና ዋይ የጓደኛዬ ልጅ ብሎ በበቅሎ ላይ አስቀምጦ ወደ እህቱ ቤት ወሰደኝ። እዛ ሳድሮኝ ጠዋት እኔ ግብር ከፍዬ እመጣለሁኝ፣ አንተ መንገዱን ይዘህ ቀጥ ብለህ ሂድ አለኝ። እየሄድኩኝ ያለው ተማሪዎች አየውኝ እና አሁንም ተከትያቸው ሰኬ አድቬንቲስት ትምህርት ቤት ወደሚባል ቦታ ደረስኩ። አሁንም ዘበኛው ለየኝና ገርፎ አስወጣኝ። ከዛ ወጣልኩና መግቢያ በር ላይ ተቀመጥኩኝ። ጠዋት የተቀመጥኩኝ እስከ 6 ሰዓት ግማሽ ፈረቃ እዛው ቆየው። አንድ ባሳ የሚባል ዘመዴ እዛው ግቢ ውስጥ አዳሪ ሆኖ የሚማሩትን ተማሪዎች ይዞ ለስራ ከግቢ ውስጥ ሲወጣ አገኘሁትና ከዚህ በፊት የሐዘን መርዶ ልነግረው መምጣቴን አስታውሼ ዘመዱ እንደሆንኩ ነገርኩት። ጋሽ ባሳ ና አለኝና ፓስተር ነገሬ እና ወይዘሮ አስካለ በጊዜው የትምህርት ቤቱ ኃላፊዎች ወደ ነበሩ ወሰደኝና ሁኔታዬን አስረዳቸው። መኝታ ተሰጥቶኝ ምግብ ከቤት እያመጣው እንድበላ ፈቅደው ትምህርቴን መከታተል ጀመርኩኝ። ወደ ቤተሰቦቼ እየሄድኩ ለቀለቤ የሚሆን በቆሎ ተሸክሜ እያመጣው ትምህርቴን መማር ቀጠልኩ። ትልቅ ስለነበርኩኝ ላስ አደረኩና በአንድ ዓመት 3ኛ ክፍል ደረስኩኝ። ወይዘሮ አስካለ ሁኔታዬን ትመለከትና ሰርቶ ይማር ብላ አትክልተኛ ሆኜ እየሰራው መማር ጀመርኩኝ። አሁን ገንዘብ አገኘውና እንጀራ በ30 ሳንቲም እየገዛው መብላት ጀመርኩኝ። ከአትክልተኝነት ወደ ጥበቃነት አድጌ እየሰራው 6 በር 10 ጊዜ የዞርኩ ያለምንም እንቅልፍ አድር ነበር። ይህ በህይወቴ ዘመን የማልረሳው እጅግ የከበደው ስራ ነበር። እንደዛ እየሰራው አንድ አሜሪካዊ ፈረንጅ ትምህርት ቤቱን ለመጎብኘት ይመጣል እና ይህንንም ፈረንጅ ከሶዶ ከተማ ሄዳ አምጣው ተባልኩኝ። ትንሽ እንግሊዘኛ እየቀባጠርኩ ይዤው መጣው። ሰውየው ሁኔታዬን አይቶ እዛ የሚሰሩትን ስለኔ ጠየቃቸውና እነሱም ነገሩት። ያኔ 6ኛ ክፍል ነበርኩ። ያ እንግዳ ሰው ከዚህ ጀምሮ እኔ እከፍልለታለሁ፣ ስለዚህ ወደ ኩየራ አድቬንቲስት ትምህርት ቤት ይሂድ ብሎ አዘዘ። ወደ ኩየራ ሄድኩና አንድ ማዴቦ የሚባል ሰው ጋር ተጠግቼ በተመላላሽነት መማር ጀመርኩ። ያ ፈረንጅ አሁንም ቀጠለና አዳሪ ገብተህ ተማር፣ ወጪን እኔ እችላለሁ አለኝና እስከ 12ኛ ክፍል እዛው ጨረስኩ። ማትሪክ ተፈተንኩና አማርኛ ዲ፣ ሌሎች የተቀሩትን ትምህርት አይነቶች ቢ እና ሲ አምጥቼ አለፍኩኝ። ክፍል 2 የሥራ ሁኔታ። ያኔ ቀጥታ ማስተማር ወይም ዳይሬክት ቲቺንግ ነበርና ትምህርቴን ወደ ጀመርኩበት ሰኬ ተመልሼ እዛ ማስተማር ጀመርኩኝ። ያኔ አቶ ነገሬና ወይዘሮ አስካለ ወደ ሌላ ቦታ ተዛውረው ነበርና አላገኘዋቸውም። እዛ ያስተማርኩ በጊዜው የነበሩ ኃላፊዎች የሆነ ድካም አየውባቸው። ለድሃ ተብሎ የሚመጣውን የዶርካስ ልብስ ምርጡን እየመረጡ ለራሳቸው ሲወስዱ አየው። ሄድኩና ይህ የምታደርጉት ነገር ትክክል አይደለም እያልኩ በተደጋጋሚ ነገርኳቸው። ሊሰሙኝ ግን ፈቃደኛ አልነበሩም። እኔም ባካሄዳቸው ተሰናከልኩና እግዚአብሔር ቢኖር እነዚህ ሰዎች የሚያደርጉትን አይቶ ይቀጣቸው ነበር፣ እናም እግዚአብሔር የሚባል የለም ብዬ ራሴን አሳመንኩ። ክፍል ውስጥም ማስተማር ጀመርኩ። ተማሪዎቹ ታዲያ እኛ ከየት መጣን ብለው ሲጠይቁኝ ከአባትና ከእናት እያልኩ እመልስ ነበር። በዚህ መሃል ኮሚኒስት ስርዓት ተቀላቀልኩና አብዮት ማስቀጠል ተያያዝኩ። በዚህ ምክንያት ከአለቆቼ ጋር ትልቅ ንትርክ ውስጥ ገባሁ። ይህ ሰው አያስቀምጠንምና አሉና አርቀን ከወረወር ነው ጥሎን ይጠፋል እንጂ አይሄድም ብለው ወደ ትግራይ መቀሌ አድቬንቲስት ትምህርት ቤት ሂዳሉኝ። ኮሚኒስት ሰራተኛ አገር የለውም
አገሩ ስራው ነው ብለው አስተምረውኝ ስለነበር ያኔ ምንም እንኳን ጦርነት የነበረ ቢሆንም እዛ ያለው ህዝብ ወገኔ ነው፣ ህዝቡ ከኖረ እኖራለሁ፣ ህዝቡ ከጠፋ እኔም እጠፋለሁ ብዬ ወደ ትግራይ ተጓዝኩኝ። በጊዜው የትግራይ ቤተክርስቲያን ይመሩ የነበሩ ፓስተር ኃይሉ ተጠንቀቁ፣ አደገኛ ሰው እየመጣ ነው የሚል መልእክት ደርሷቸው ነበር። ፓስተር ኃይሉ ለነገሩ ጆሮ ሳይሰጡ ትልቅ እንግዳ መጥቷል እያሉ ከብዙዎች ጋር ያስተዋውቁኝ ጀመረ። ወደ ቤታቸውን ወስደውኝ ጋበዙኝ። ለተወሰነ ጊዜ የያዝኩትን የኮሙኒስት ስርዓት ባራመድም ከፓስተር ኃይሉ ከስራ ባልደረቦቼና ከህዝቡ ያገኘሁት ፍቅር ወደ ክርስቶስ እንድመለስ አደረገኝ። እኔ ጠማማ በሆንም ሳይጠሉኝ ተቀበሉኝ። እናም ይህ መልካም ባህሪያቸው ገዛኝ። ክፍል 3 ትዳርና ቤተሰብ ሁኔታ። ታዲያ ያስተማርኩ ያለው መጽሐፍት ለማምጣት ወደ አውራጃ አመላለስ ነበር። በወቅቱ ንብረት ክፍል ከምትሰራው ካውኗ ባለቤቴ ከሸዋዬ ገብረ መድህን ጋር ተዋወቅኩኝ። እናም ወዳጅነት ፈጠርን። ከዛም ተጋባን እና ልጆች አፍርተን መኖር ጀመርን። በዚህ መሃል የኮሙኒስት ስርዓት ወደቀና ህወሓት የመቀሌን ከተማ ተቆጣጠረ። ደርግ በጀት ይዞ ስለወጣ አሁን ለናንተ የሚከፈል ደሞዝ የለንም፣ እናም ወደ አዲስ አበባ ሂዱ፣ እኛ እንከተላቸዋለን አሉን። ህፃናት ልጆቻችንን አዝለን ከብዙዎች ስደተኞች ጋር ተነስተን የእግር ጉዞ ጀመርን። ይህ ታሪክ ቢነገር ቀኑ በቂ አይሆንምና በአጭሩ በብዙ እንግልት ስቃይና መከራ እግሬ ቆስሎ ደም እየተፋ አዲስ አበባ በሰላም ገባን። ከዛ እኔ አቦንሳ ወደ ተባለ ቦታ፣ ባለቤቴ ደግሞ አዲስ አበባ ተመደበች። ልጆች አሉንና አንድ ቦታ ብትመድቡን ስንላቸው በጀት አናዘዋውርም፣ የወር ደሞዟን አዲስ አበባ እየመጣች እንድትወስድ ብለው ወደ ዱራሜ መደቧት። ከዛ ሸዋ በየወሩ ባይሱዙ ተሳፍራ እየመጣች ደሞዟን ወስዳ ትመለስ ነበረ። አቦንሳ እያለሁም አሁንም አላርፍ አልኩና ከኃላፊዎች ጋር አለመስማማት ገጠመኝ። እንደገና ወደ አስመራ ላኩኝ። ያኔ ኤርትራ በጣም ከባድ ጦርነት ውስጥ ነበረች። ገጠር ውስጥ ባለው አድቬንቲስት ትምህርት ቤት ተመደብኩና እዛው ለ3 ዓመታት አስተማርኩ። በኋላ ላይ ሰላም ሲሆን እኔም ከአስመራ ቤተሰቦቼን ካምቦሳ ወደ መቀሌ ተመለስና የመጨረሻዋን ልጃችንን ሀናን ወለድን። እኔ ትዳርን በጭራሽ አላውቀውም ነበር። ትዳር ብዙ ደስታ እንዳለው ሁሉ ብዙ ተግዳሮትም አለው። ተግዳሮቶቻችንን ልዩነቶቻችንን ታግሶና ተቻችለው ለአንድ ዓላማ በመቆም ልጆችን ማሳደግ ያስፈልጋል። ይኸው አሁን ልጆቻችንን ድረን በልጅ መሃል እየተደሰትን እየኖርን ነው። ክፍል 4 የአገልግሎት ሁኔታ። በአገልግሎት ዙሪያ ፈቃደኛ ወንጌላዊ፣ የመጽሐፍ ቅዱስ አስተማሪ፣ ወላይታ ውስጥ በየገጠሩ እየዞርኩ አገለግል ነበር። ሰዎችን መጠየቅና ማጽናናት፣ ርህራሄንና ደግነትን ማሳየት ከጌታ የተቀበልኩት ስጦታዬ ነው። በአስተማሪነትም ወላይታ፣ ትግራይ እስከ ኤርትራ አገልግያለሁ። ክፍል 6 የማይረሱ ትዝታዎች። በ85 ዓመት ጉዞዬ በህይወቴ በጣም የማልረሳቸው ነገሮች አሉ። ምንም እንኳን ወላጆቼን በህፃነቴ ባጣም የእናቴን የዋህነት ግን ከአእምሮዬ አይጠፋም። ኤርትራ በነበርኩበት ጊዜ ደሞዝ ለማምጣት ወደ አስመራ ሲሄድ መንገድ ላይ ጦርነት ተከፍቶ በሰዓት መሃል ቆሜ ያሳለፍኩትን ጊዜ በፍጹም አልረሳውም። እኔ የለህም እያልኩኝ አለውልህ ብሎ ያስመለጠኝን አምላኬን አልረሳውም። ደርግ ወድቆ ኢህአዴግ ሲገባ ከቤተሰቤ ጋር የተሰደድኩትን ስደት አልረሳም። ፖለቲካ ውስጥ በመግባቴ በመንፈሳዊ ህይወቴና በቤተሰብ ላይ የፈጠርኩትን ተጽዕኖ አልረሳውም። ባለቤቴ ጠንካራ ባትሆንና ባትሸከመኝ ያሁኑ እኔ የለውም ነበር። በመጨረሻም የጡረታ ኑሮዬ። መጽሐፍት አነባለሁ። በተለይም የግል መንፈሳዊ መነቃቃት የሚመራ መንገድ የሚለውን መጽሐፍ ደጋግሜ ካነበብኩ በኋላ ለራሴ ለቤተሰቤና ለቤተ ክርስቲያኔ ያለኝ አመለካከት እንዲቀየር ሆኗል። ጧትም ማታም የልጆቼንና የልጅ ልጆቼን ስም እየጠራው ቤተ ክርስቲያኔንና ህዝቤን ይዤ እንበረከካለሁ። ሰዎችን እንደ ድሮ በአካል ባይሆንም ስልክ እየደወልኩ አጽናናለሁ። የህይወቴ መርህ ፊልጵስዩስ 4 ቁጥር 13 ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ።
ሁሌ በውስጤ የማዜማቸው መዝሙሮች ዘምር በደስታ ጸጋ ናይ አምላክ አሎ ምሳና እንዲሁም የእግዚአብሔር ክንድ ሆይ ተነስ የሚሉ ናቸው። ሲደመድም የምስጋና ቃላት ብሎ ይናገራል። ለ15 ዓመታት የለም ብዬ ክጄው ሳበቃ ሳይከዳኝ የረዳኝን ያሻገረኝንና ሰው ያደረገኝን ጌታዬን አመሰግናለሁ። ከእግዚአብሔር ቀጥሎ አሁን ላለሁበት ህይወት ቁልፍ ባለቤቴ ሸዋዬ ገብረበድን ነች። ሁሉ ያማረብኝ በሷ ነው። እናም እጅግ በጣም አመሰግናለሁ። በጡረታ ህይወቴ ቤት ከመግዛት ጀምሮ በትንሹም በትልቁም ያገዙኝና የደገፉኝ የእርጅና ህይወቴን ያሳመሩልኝን ልጆቼን አመሰግናለሁ። እድሜና ጤናን ይስጣችሁ እላለሁ። ያሳደግኩትን ልጄን ዶክተር ማርቆስ ፋልታሞ በጡረታ ጊዜ ባለደሞዝ አድርጎ ያኖረኝ ስለሆነ አመሰግናለሁ። በልጆች ተካስ እላለሁ። ዘር፣ ቀለም፣ መልክ ሳትለዩ የመጣውን ሁሉ በፍቅርና በደስታ አስተናጋጅ የሆናችሁ የትግራይ ህዝቦች ላደረጋችሁልኝ ውለታ ሁሉ አመሰግናለሁ። ሰላምና ደስታችሁ የበዛ እንዲሆን ምኞትና ጸሎቴ ነው። ኤርትራ በነበርኩበት ጊዜ በዛ ክፉ ዘመን ከጎኔ የነበራችሁ በጸሎት የተጋችሁ እጅግ አመሰግናለሁ። አሁን ጌታን በነጻነት የምታመልኩበት ዘመን እንዲመጣላችሁ ጸልያለሁ። የመጨረሻ መልእክት እንዳልኳችሁ እኔ አሁን 85 ዓመቴ ነው። የቀረኝ ጊዜ ምን ያህል እንደሆነ አላውቅም። ጌታ በእኔ እድሜ ይሁን እኔ ካለፍኩ በኋላም እንዲመጣ አላውቅም። ግን ሩጫዬን ከእርሱ ጋር እንደሮጥኩና እየጨረስኩ መሆኔን ይህን አንድ ነገር አውቃለሁ። እናም ወዳጆቼ፣ ወንድምና እህቶቼ፣ ልጆቼ ወደ እግዚአብሔር ተጠጉ። እሱ የማንንም አደራ አይበላም አይጥላችሁም። አምላካችሁን ለማግኘት ተዘጋጁ እላለሁ። ደግሞም እንዲህ ብዬ ልመርቃችሁ፣ እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምንም ይስጣችሁ። እናመሰግናለን። ኑሩልን። እግዚአብሔር አቦና አምላክና ፈጣሪና ተመስገን የመስግነው ክብሪ ምስጋና ለእግዚአብሔር ይሁን። ልትፈጠረና አቦና ልትህይወት ለሃበና አቦና ልትዕድመ ለሃበና ፈጣሪና ከምኡ ከዓ ልናፈቀኩም ልፈትወኩም ኣሕዋተይ ዝዕድሉ እዚ ረኺበ ላባኻቶም ብምቕራበይ እግዚአብሔር የመስግነለኹ። ክብሪ ምስጋና ለእግዚአብሔር ይሁን። ከምኡ ከዓ እግዚአብሔር አቦ እዘን ኣሕዋተይ ደቀይን ኣሕዋተይን እዚ ከምዚ ገይረን ልመምህር ከበደ ከምዚ ገይረን ኣተባቢዐን ለኣከባና ድምፅና ድምፂ ብድምፅና ድምፂ ክንክሰምዕ ድምፆም ክሰምዕ ለኣኸኣለ ጎይታ ለሓሰብኩንኦ እግዚአብሔር ጎይታ ይባርክክን ኣብዚሑ ይባርክክን። እግዚአብሔር አቦ መምህር ከበደለ ናይ ወዲ ክርስቶስ ሓወይ እግዚአብሔር ለሃበኒ ሓውና ጸላይና ጎይታ ትጸሎትኩም ከዓ እግዚአብሔር አምላክ ኣውዚ የውፅሕኒ ጎይታ ብጸሎትኩም እዩ ብትናትኩም ጸሎት ጎይታ ጸላይ ሓው ስለነበረና ትጽልዩልና ጎይታ መምህር ከበደ ኣብ ሽግርና ብጸባና ትጽልዩልና ስለልኾንኩም እትጸሎትኩም ሰሚዑ ግን ጎይታ ኣውዚ የውፅሕኒ እሞ ትጸሎትኩም ሰሚዑ ስለዚ ልገበረለይ ጎይታ ክብሪ ምስጋና ለእግዚአብሔር ይሁን። የመስግኖ ዕድመ ጥዕና ይሃብኩም፣ ዕድመ ጥዕና ይሃብኩም። ውላድኩም ይባርኽ፣ ውላድኩም ይባርኽ። ዕድመ ጥዕና ይሃብኩም፣ ኣውዚሑ ይባርክኩም። ከምኡ ለሽዋየ ሓፍተይ ኢናፍቐቂ ብጣዕሚ ልፈትወካ ሓፍተይ ኢኽሞ ጎይታ ኣምላኽ ተመስገን። እዚ ከምዚ ሓሳብ እዚ ሓሲብክን ከምዚ ድምፅኹም ልኽሰምዕ ለቕረበኦትን ኣሕዋት ደቀይ ኣሕዋተይ እግዚአብሔር ይባርክን። ሽዋየለ ደቅኺ ይባርኸልኪ፣ ዕድመ ጥዕና ይሃብኩም፣ ይባርክኩም፣ ኣብዚሑ ይባርክኩም። ጎይታ ክብሪ ምስጋና ለእግዚአብሔር ይሁን። ኣነ እውን ኣብዚ ለብፅሐኒ ጎይታ ኣመስግናለይ። ዕድመ ጥዕና ሂቡ ከምዚ ገይሩ ጠጠው ለበለኒ ጎይታ ክብሪ ምስጋና ለእግዚአብሔር ይሁን። ኣመስግናለይ። ደቀይ ከዓ
كبري مسكاناي لإزقامي يقول قويتا عبلل لنايو بهيوت بتعنا يحلونا لقوق نخبر هيوت يهابلنا قويتا مسانا سلاللو قويتا قويتا فقادو خوينا خعال مقناي يبقى عنا دحان كنو تشاو اوكي بار انا ون نغزاهر املاخي مسكنو زعد استوهابنا مسايين مسمامين كنا ممهر كبد استغبرلو من مسغانا بروجرام ازين عينا مسكننا املاح بفلاي انت حوات زي كله خطغبرا زي خالكن بطعمي اذا مسغنك نعخاتكن ون غزاهر يباركن ممهر كبد ماماي كل غزي يا تذكرهم كل غزي اتنغرني انا بزي خلخو اب عد خلا ماما مالسيو بوزح نغرات تحلف نيرا كጨንቃ خلو ممهر كبد خيدوم يصليلا ዕለት እናخدو يبصحوا نعانا هايله بتعمي بوزح ناي مصنانع አላት ይነግሩዋ ነይሮሞ ممهر كبد እግዚአብሔር ይባርኩም ዕድመጥዕና ይሃብኩም ود ጎይታ ስለዝኾንኩም ይኹም ናይ ጎይታ ስራሕ ሰሪሕኩምሞ بتعمي ايه زمسغنكم እግዚአብሔር ድማ ብዙሕ ይባርኩም ከም ድማ ሸዋይ ሓፍተይውን እግዚአብሔር ይባርኪ ንዓኸውን ኩሉ ተዘሕለፍናዮ ዋላኡ ከለኹ ኣነውን بتعمي ጽቡቅ ግዜ ነይሩና ሞ እግዚአብሔር ዓይንን ዓይንውን ዝሰኣኖ ነገር ስለዘየለ ገጽ ንገጽ ተራኺብና ከምዚ ብጠጠው ምስጋና ከነብጽሕ ድማ ንኣምላኽና ንልምኖ ጎይታ ይባርኩም ንኹልኹም ኦኬ ብሉ ቴንክ ዩ እጅግ በጣም የምንወዳችሁ ወይዘሮ ሻዋዬ ጋሽ ከበደ እግዚአብሔር ረጅም ዕድሜ ከጤና ጋር ሲሰጣችሁ በምድር ያላችሁን መልእክቱን አደራውን እንድትፈጽሙ እንድትጠብቁ ነው። በታማኝነት እያገለገላችሁ ይህንን ጊዜ ሁሉ እግዚአብሔርም ዘንድ በሰውም ዘንድ በሞገስ ስለቆያችሁ እግዚአብሔርን እጅግ አድርገን እናመሰግናለን። እኔና ቤቴ ከሌሎችም ጋር በመተባበር እንኳን እግዚአብሔር ረዳችሁ፣ አከበራችሁ፣ ጠበቃችሁ ልታገለግሉን እኔም አንዱ ነበርኩና እንኳን እግዚአብሔር አቅም ብርታት ጸጋ ሆነላችሁ። አሁንም በዚህ በደስታችሁ ጊዜ ደስታችንን ልንገልጽ ወደን ይህን መልእክት እናስተላልፋለን እና በቀረ የህይወት ጉዞ አሁንም የነበረው አብራችሁ የቆየው ጤና፣ ብርታት፣ ብቃት፣ ሰላም የሆነ እንዲያቆያችሁ ጸሎታችን ምኞታችንም ነው። በዚህ በግሌ የህይወት ጉዞ ጋሽ ከበደ ያበረከተው ሚና በኔ ቋንቋ ተመስግኖ ልታለፍ ከምችለው በላይ ነው። እህቴንም ደግሞ በርሱ ጎን ውብ የጌታ ልጆችን መንፈሳዊ እንደዚሁም ደግሞ አካላዊ ልጆችን በሌላውም አገልግሎት ስታገለግሉ ስታበረክቱ በመቆየታችሁ እኔ በግሌ የዘውትር የፍቅር ባለዕዳ ነኝ እና እግዚአብሔር ደግሞ ትላንት ያከበራችኋቸው፣ ትላንት ያገለገላችኋቸው ዛሬ እንዲያገለግሏችሁ ለነሱም ብቃት ስለሆነ በዚሁ ደግሞ ሳላመሰግናቸው አላልፍም እና ወንድሜ ጋሽ ከበ፣ እህቴም ሲስተር ሸዋዬ ደስታችሁ ደስታችን እና በዚህ ብስራት እንዲያውም በጌታችን ኢየሱስ ክርስቶስ ልደትም ጭምር በሚመስል መልክ እግዚአብሔር የደስታ ምክንያት ስለሆነላችሁ እጅግም ደስ ብሎኛል
በአካል እስክንገናኝ የአምላክ ጥበቃ ከሁላችን ጋር ይሁን። እንኳን ደስ ያላችሁ። መጪው ዘመናችሁ ትላንት ከእግዚአብሔር ጋር እንደሆነ የሚቀጥለውም ከእርሱ ጋር ይሁን። ሰላም ቆዩ። ጌታ ይባርካችሁ። እጅግ አድርገን እንወዳችኋለን። አሁንም እንኳን ለዚህ ጌታ አበቃችሁ። ማይረጋችሁ ክብራችሁ ዛሬም ለዘላለምም እርሱ ይሁን። ደህና ቆዩልን። እንወዳችኋለን። ማርቆስ ነኝ ከመላው ቤተሰቤ ጋር አሜን። ለዚህ ቀንና ጊዜ ልዑል እግዚአብሔር ስላደረሰን እግዚአብሔርን እጅግ አድርገን እናመሰግናለን። ስሜን ለማታውቁኝ ርብቃ ከበደ እባላለሁ። የመምህር ከበደ የሁለተኛ ልጃቸው ነኝ። በዚች ቀን በአካል ተገኝቼ የወላጆቼን የምስጋና ቀን ብካፈል ደስ ይለኝ ነበረ፣ ነገር ግን አልቻልኩኝም። ለዚች የምስጋና ቀን ወላጆቼ በሰላም ስላደረሳችሁ በጤና በሰላም ስላደረሳችሁ እግዚአብሔርን እጅግ አድርጌ አመሰግናለሁ። ለዚች ቀን ደግሞ እግዚአብሔር ስላደረሳችሁ እንኳን ደስ አላችሁ ልላችሁ እወዳለሁኝ። በእውነት በምታሳድጉኝ ጊዜ ብዙ መንገዶችን አሳይታችሁኝ ስላሳደጋችሁኝ ስለዚህ ላመሰግናችሁ እወዳለሁ። ከሁሉም በላይ ላመሰግናችሁ የምወደው ደግሞ በእግዚአብሔር ቤት እንዳድግ፣ እግዚአብሔርን እንድወድ፣ እግዚአብሔርን እንዳገለግል፣ እግዚአብሔርን እንዳፈቅር መንገዱን ስላሳያችሁኝ በእውነቱ በጣም ላመሰግናችሁ እወዳለሁኝ። ሌላው ላመሰግን ደግሞ የምወደው ለዚህ ፕሮግራም አስተዋጽኦ ያደረጋችሁትን ሁሉ በእውነት ላመሰግናችሁ እወዳለሁኝ። ከሁሉም በላይ ደግሞ ላመሰግን የምወደው የመቀሌ ህብረት ሴቶች ህብረት በጣም ላመሰግናችሁ እወዳለሁኝ። ለምን ይህንን ፕሮግራም ሐሳቡን እቅዱን እንደገና ደግሞ እቅድ ብቻ ሳይሆን እስከ መጨረሻ እንደዚህ ውብ ሆኖና ደምቆ እንዲሆን ያደረጋችሁት ከእግዚአብሔር በታች እናንተ ናችሁና በእውነት እግዚአብሔር አብዝቶ ይባርካችሁ፣ ዘመናችሁን ሁሉ ይባርክ ልል እወዳለሁኝ። አመሰግናለሁ። Hi, my name is Manata, and I just want to say thank you for our Papa and our Mama for raising me and when I was in Ethiopia, and I really miss you guys, and thank you for everything I've done for me, and I hope you guys live long and God be with you guys. Hi, I'm Ravina, and I'm very glad that you guys get to have this day, that everyone gets to thank you and that you guys can feel thankful. And I'm very thankful for you, like for giving me memories that I get to get from you guys. And thank you very much and have a great time. ሰላም ጤና ይስጥልኝ ሁላችሁንም። ስለዚህ ቀን እግዚአብሔርን እጅግ አድርጌ አመሰግናለሁ። አባቴ አቶ ከበደ፣ እናቴ ወይዘሮ ሸዋዬ፣ እንደዚሁም ወንድሞችና እህቶቼ ሁላችሁንም ለዛሬው ቀን እንኳን አደረሳችሁ እላለሁኝ። በጣም ደስ የሚል ቀን ነው። ሁሉ ጊዜ የምንፈልገውና የምንሻው የነበረው ነው። እግዚአብሔር ደግሞ ፈቅዶ በዛሬው ቀን ይሄን ቀን እንድናይ ስለሆነ ስለተደረገ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንኳን ደስ አላችሁ እላለሁኝ። እግዚአብሔር ይመስገን። አባቴ አቶ ከበደ በብዙ ሰዎች ላይ የፍቅር ሰዎች ናቸው። ሰዎችን የሚወዱ ናቸው። እናቴ ሸዋዬም ደግሞ እንግዳ ተቀባይ ተጫዋች ናቸው። እንደነሱ የመሰሉ እናትና አባት እግዚአብሔር ስለሰጠን እጅግ አድርገን እናመሰግነዋለን። ውድ ልጅ ወልደው ቆንጆ መልካም የሆነች ሴት እና ሚስት ስለሰጡኝ እጅግ አድርጌ አመሰግናችኋለሁ። ሰው ብቻ ሳይሆን እነዚህ የመሰሉ ቆነጃጅት ልጆች እንድናገኝ
እግዚአብሔር ስለፈቀደ ደግሞ እግዚአብሔርን እጅግ አድርገን እናመሰግናለን። በዛሬው በልዩ ቀኑ ደግሞ አብረን ከነሱ ጋር ብንውል አጠገባችሁ ብንሆን ደስታችሁ ብንካፈል በጣም በወደድን። ነገር ግን እግዚአብሔር ፈቃድ ሆኖ ባለንበት ቦታ ደግሞ ልባዊ ደስታችንን ልንገልጽላችሁ እንፈልጋለን። በጣም እንወዳችኋለን። በጣም ናፍቃችሁናል። እግዚአብሔር ቢፈቅድ አንድ ቀን በአካል እንገናኛለን። ባይሆንም ደግሞ እግዚአብሔር ባዘጋጀልን በትልቁ በሰማይ በትልቁ ቦታ ደግሞ አብረን እንድንገናኝ ደግሞ ተስፋ አለን። እግዚአብሔር ይመስገን በእድሜ በጤና እንዲባርካችሁ እንደዚህ አንድ ላይ እንደሆናችሁ በጌታ ቤት ለዘላለም የምትኖሩ እግዚአብሔርን የምታከብሩ እንድትሆኑለት እመኝላችኋለሁ። እግዚአብሔር ይባርካችሁ። እስከ ሽበት ሽምግልና የሚሸከመው እግዚአብሔር ካጠገባችሁ ይሁን። እግዚአብሔር ይባርካችሁ። ያዘጋጃችሁት ደግሞ ይሄን እንዲሆን የምስጋና ቀን እንዲሆን ላሰባችሁ ላደረጋችሁ ሁላችሁንም ከልብ አመሰግናለሁኝ። እግዚአብሔር ይባርካችሁ ላለሁኝ ስኬታማ እንዲሆን ደግሞ በገንዘባቸው በአካልም ደግሞ በመገኘት ዛሬ ይሄን ድምቀት እንዲኖረው የነሱን ደስታ ተካፋይ እንድትሆኑ የመጣችሁት ሁላችሁንም እኔ በጣም ደስ ብሎኛል። እግዚአብሔር ይባርካችሁ ላለሁ መልካም ጊዜ ይሁንላችሁ። በሰላም ያገናኘን። አመሰግናለሁኝ። ሰላም ሰላም አሕዋት ክብሪ ኩሉ ንኣምላኽና ይኹን። ናብዛ ዕለት እዚኣ ክንበፅሕ እግዚአብሔር ፍቃዱ ስለዝኾነ ክብሪ ንኣምላኽና ይኹን። ክታወት ንስሓት ሓፃር ስለዝኾነት ብሓፂሩ ላው ጉዳይ ከኣትየ ኣሕዋተይ እዚ ናይ ጋሽ ከቤና ናሸዋየ ክናገር ዕድል ግዜ ስለለብኽናኒ ብጣዕሚ እየ ለመስግን ክበራለይ ቴንኪዩ። ጋሽ ከቤ ሸዋየ ብጣዕሚ እየ ልፈትየኩም ብጣዕሚ እየ ለኽብረኩም ካባኻቱም ብዙሕ ትምህርቲ እየ ወሲደ ፍቕርኩም ሓለወትኩም ንቤተ ክርስቲያንኩም ለለኩም ንናይ ቤተ ክርስቲያን ኣሕዋትኩም ለለኩም ፍቕሪ ገሪፀ ተናጊረ ክውድኦ ይኽእሊ ዓበይቲ ሰባት ኢኹም። እግዚአብሔር ኣውዚሑ ይባርክኩም። ካባኹም ቤተ ክርስቲያን ሙፍታይ ኣሕዋት ሙፍታይ ካባኹም ብዙሕ ወሲደ ኣለኹ ብዙሕ ተማሂረሞ ከመስግነኩም ይፈቲ። ጋሽ ከቤ ካልተናገሮ ነገር ሁሉ ጊዜ ኣብ ውሽጠይ ልቐረየለ እግዚአብሔር አለ በዙፋኑ እግዚአብሔር አለ እውነትም እግዚአብሔር አለ። ዓብይ ትምህርቲ ኣብ ውሽጠይ ልቐረየለ እዩና ኣብቲ መከራና ኣብቲ ችግርና ጊዜ እግዚአብሔር አለ። ኣብ ልሞቼና እግዚአብሔር አለ። ኣብ ሁሉ ጊዜና እግዚአብሔር አለ። ዓብይ ትምህርቲ ካብ ጋሽ ከቤ ተማሃርኽዋ ናይ ጸሎት ተንበርኪካ ካብ ጋሽ ከቤ ተማሃርኽዋ ኣሕዋትኻ ክትፈቲ ንኩሉ ሰብ ብእኩል ዓይኒ ክትርኢ ከም ክርስቶስ ዓለም ሁሉ ብዘይ ምንም ሁኔታ ልፈትየ ጋሽ ከቤ ናይ ክርስቶስ ምሳሌ ልወረስካ ኢኻ ንኩሉ ሰብ ብእኩልነት ትፈቲ ተሓፍቕ እና ካባኻ እዚ ዓብይ ተማሂረ ኣለኹ ሸዋየ ፍቕሪ እውነት ሰዓት የብለይ ዕድመና ጥዕና እንኳ ሓወኩም ብዛ ሰዓት እዚ እግዚአብሔር ስለልሃበኒ ንኣኹም ከመስግን ስለናቶም ክዝንቱ ከምስክር ዕድል ጊዜ ስለሃበኒ ኣምላኽ ይሁን የመስግኖ የቐነለይ ስለ ኩሉ ነገር ተባረኹ። ሰላም ሰላም ሃምኒኹም ደሕና ዲኹም ጋሽ ከቤ ሃምኒኹም መምህር ከበደ ኣነ ደሕና እግዚአብሔር መስግን ጽቡቕ ኒኹም ኣነ እዚ ኩሎ ለለኒ ማለት እዩ ትክክል ዲፕሎማ ዲግሪ ሓስቆይ እግዚአብሔር ይመስገን ግን ጽሩይ ስነ ልቦና ሒዘ ይዓቤ ያው አድቬንሲ ተማሂረ ዓቤ እግዚአብሔር ይመስገን ኣነ በቆልዓይ ተማሂርክዎ ኩሉ ሲ ኣብ ልቦና እዩ ነዮ እና ስለ ኩሉ ነገር እግዚአብሔር ይመስገን። መምህር ማለት ወላድ እዩ ወላድ ወሊዱ ዳየ ብለካምቤ መምህር ላ ስነ ልቦና ጥሩይ ስነ ልቦና ልክልየካ ፍልጠት ልክልየካ ለመረካ መምህርካ እዩ መምህር ለስ ካልኣይ ወላድ እዩ ለሓስብ ኣነ ማለት እዩ እና እግዚአብሔር ይመስገን ስለ ኩሉ ነገር ኣነ ጽቡቕ ኒኹ ያው ብርግጽ ኣነ ስደት የለለኹ ኣብቲ ለለኹ ስደት ለእግዚአብሔር ይመስገን ጽቡቕ የኒኹ ጽቡቕ ሰሪሕ ለኣቲ ብእምንቲ ያኔ ተኣሚነ ሓላፍነት ገዛ ሒዘ ሰሪሐ ልነብር ሰብ እየ እዚ ለሻላ ጽቡቕ ስነ ልቦና ጽቡቕ ትምህርቲ ተማሂረ ስለልዓወኹ ኮይኑ ኢሉ ስምዐንና እግዚአብሔር ይመስገን። ካብ ዲፕሎማይ ዲግሪ ልላዕሊ ስነ ልቦና እኒእኒ ኣምላኽ ይመስገን ፈጣሪ ይመስገን ስለ ኩሉ ነገር። መምህር ከበደ
ያው أنا زلعلمي مالت بزحات ممهران أمهيرهم نيم الممر سلوم الممر فقرة أمهيرهم نيم الممر تدرس أمهيرهم نيم كل ندعينا ممر كبادة أنا بقى سؤال اللي ذكرنا مالتي كل جزء يعني اللي حسوا كل جزء إلى العلم إجابير مسكن سلا كل نجار أدميت إنا يهملنا نقول لهنا أدميت إنا يهملنا يا أنا خلت تقول بتفريني أخو صبوا صرح سريحة أبدا كريستيانية اللي سرح أبدا كريستيان عديني أخو صبوا صرح سريحة بتصبق دق عيد عب خويني اللي سمعني إنه إجابير مسكن سلا كل نجار لا أي لها المني وبيتها يغني اللي ممر شوينش ممر كبدا سلا كل نجار إجابير مسكن إجابير دما يهابلنا يوم ممر خلا ولا ديو قررت يهابلنا دولنا عدميت عنا يهابلنا يا عاوز تقراي كل الجوار خمو كل نجار يكاتاتو لأنيرا أو قلنا ياخذ كل جيزة قررت يهابلي ممر كبدا ممري نعد ميتعنا ياهو سنايتي البال كابيروت ليبانوس مالتي سنايت قبر مريم ادمين استمهلا لعبيت يعني لنا تخطاتلتنا مسانا صنحهم ازينا انا نمسكنكم بتزنبرو بروجرامات سراحكم وحقوساتكم تخونوا كم تباركم كسفا نقبر كلاتنا سناي نزقبر لنا نولدنا نحواتنا نستفلالو بيتسبنا يعني لنا مبال نلمد في الله دما نأكل قلتي سناي نزقبرو نخلو ما قلتنا يعني لنا مبال كنا لما مدي قبا ممر كبدا كمتو أما مجمرة زبالكوا ناب تجراي كمت خلوا ممر كويني ماتيو ناب إسترا خلوا خيدهم هيرو يتخونا جنا ممر راح تكونس منفسه وممر ون كويني بفقدينينات نبوز حساب أبو زخانة أبو نعيو كم أبون حفتة شوية بعد تجزؤ كم أسوونا تدقافيت كوينا بوزح نجار مسؤول حليفة عيانا كلاتنا يغني اللي مبالنا المد كل جزيد ما قلت أنا يسكرسوس قبل بناي ولد سنة بعليك ورالكم سنة أنا مسانا سنزلكم أزينا أنا مسكنكم دعمينا نفتوكم كل جزيد مسانا خنو أي ترحقنا برنامج ناس لتخطاتلكم أزينا أنا مسكنكم سلامكم عالم مدحانيت تواليدو ناي عالم مدحانيت تواليدو اواني عنا اواني عخا اواني عخي اواني عنا اواني عخا اواني عخي ناي عالم مدحانيت